United States launched a trade war against Canada, their closest partner and ally, their closest friend. At the same time, they're talking about working positively with Russia, appeasing Vladimir Putin, a lying, murderous dictator. ሰላም ጤና ይስጥልኝ ውድ ተመልካቾቻችን የምትከታተሉት ዲያስፖራ ሚዲያ ኔትወርክ ነው። ካሳሁን ይልማ ነኝ። በዛሬው ዝግጅት በአሜሪካና በካናዳ መካከል የተነሳው የንግድ ጦርነትን ይመለከታል። የነዚህ የሁለቱ ሀገራት ባለስልጣናት ውዝግብ የንግድ ጦርነት ዜጎችን አደጋ ውስጥ ይጥላል። እንዴት ለምን የሚለውን በዝርዝር እንመለከታለን። ዝግጅታችንን በዩቲዩብ የምትከታተሉ ሰብስክራይብ ላይክ አድርጉ። ብሮክ ቲቪ በመረጃ ቲቪ የምትከታተሉ አስተያየታችሁን በ5126774634 ላይ አስተያየታችሁን ስጡ። ሚዲያውን ዲያስፖራ ሚዲያ ኔትወርክን መርዳት የምትፈልጉ ደግሞ በ64632632147 ዜል ካሻፕ እነዚህ አማራጮች ስላሉ በዛ የሚቻላችሁን ማገዝ ትችላላችሁ። በቁስ ደረጃ ለሚዲያ በሚያስፈልጉ ቪዲዮውን መርዳት የምትፈልጉ በስልክ ቁጥሮቹ ደውላችሁ ልታናግሩኝ ትችላላችሁ። ወደ ዝግጅቱ እናልፋለን። አሜሪካና ካናዳ ለረጅም ዓመታት የቆየ ወዳጅነት እንደ አንድ ሀገር የሚተያዩ በሁሉ ነገር አንዱ አንዱን በማገዝና በመተባበር በዓለም አቀፍ ደረጃዎች በተባበሩት መንግስታትም ይሁን በተለያዩ ፖለቲካዊ ውሳኔዎች ላይ በኢኮኖሚም ሆነ በፖሊሲ በተለያዩ ዓለም አቀፍ ግንኙነቶች ላይ ካናዳ ከአሜሪካ ጎን ናት፣ አሜሪካ ከካናዳ ጎን ናት እስካለፈው ወር ድረስ። ይህ ውዝግብ የመጣው የንግድ ጦርነቱ ፕሬዚዳንት ትራምፕ ባለ ሲመቱን በተቀበሉበት ጃንዋሪ 2025 ከወር በፊት ነው። ይህ ንግድ ጦርነት የተነሳው አሜሪካ ሌሎች ሀገራት በተለይ ሜክሲኮና ካናዳ እንዲሁም ቻይና እኔ ከምሰጣቸው ጥቅም በላይ እነሱ እየሰጡኝ አይደለም፣ ስለዚህ እኔ የማወጣው ወጪ ይበዛል፣ እነሱ የሚጠቀሙት ብዙ ነው፣ ስለዚህ ታሪፍ ቀረጥ እጨምራለሁ ብላለች 25%። ይህ በፕሬዝዳንቱ የተፈረመው የቀረጥ ውሳኔ ታሪፍ ሁለቱ ሀገራት ላይ ብዙ ተጽዕኖ እየፈጠረ ነው። አሁን የሚታይ የማይመስል ነገር ግን ቀስ በቀስ ዜጎቹ ላይ ተጽዕኖ እንደሚያመጣ የኢኮኖሚ ተንታኞችም እየተናገሩ ነው። ቻይና ላይ ትራምፕ መጀመሪያ በስልጣን ላይ በነበሩበት ወቅት ከ4 ዓመታት በፊት የ10% ታሪፍ ጭማሪ አድርገው ከቻይና ጋር የነበረውን ሰጣ ገባ እናስታውሳለን። ቻይና ላይ አሁንም 10% ተጥሏል። ካናዳ ላይ 25%። ኦይል ብቻ ነዳጅ ድፍድፍ ነዳጅ ላይ ብቻ ነው 10% የተባለው። በዛሬው ዕለት ትራምፕ የፈረሙት የሚያስፈልጉ ነገሮች ካናዳ ልታደርጋቸው የሚገባ ነገሮች ያሏቸው ነገሮች ነበሩ። በተለይ ከካናዳ ወደ አሜሪካ ድንበር አቋርጠው የሚመጡ ስደተኞች በጥቂቱ፣ በዋናነት ግን አደንዛዥ እጽ ፌንትኖል በካናዳ በኩል ይገባል። ይህን ካናዳ ልታስቆም አልቻለችም። ስለዚህ እነዚህ መስተካከል አለባቸው የሚል ንግግርም ተናግረው ነበር። ከዛ በኋላ ነው እንግዲህ ከፍተኛ በጀት መድባ ካናዳ ይህን ለማስተካከል ጥረት እያደረገች መሆኑን በይፋ ተናግራ፣ እንደውም ይህ የፌንትኖል ህገወጥ የሆነ የአደንዛዥ ዝውውር በብዙ ፐርሰንት ቀንሶ አሁን የተረጋጋ ነገር ፈጥሯል የተባለውን አድርገናል። ሆኖም ግን ፕሬዚዳንት ትራምፕ ይህንን ሊቀበሉ አልቻሉም። ዛሬ ከትላንትና ጀምሮ የሁለቱ ሀገራት ባለስልጣናት በተለያየ መልኩ እየተናገሩ ነው። ጀስቲን ትሩዶ ቀደም ሲል የተመለከታችሁት ቪዲዮ ላይ ጠቅላይ ሚኒስትሩ ምናልባት በቅርቡ በዚህ ሳምንታት ስልጣናቸውን ሊለቁ ይችላሉ። በስልጣናቸው ላይ የሚያመጣ ተጽዕኖ የለም። ዛሬ ከአንድ ወር በፊት ካረጉት ንግግር በእጥፍ ጠንካራ ንግግር ነው ለካናዳውያን የተናገሩት። ታሪፉን አሜሪካ ሁለተኛ ሐሳብ ልታመጣ አልቻለችም።
ፕሬዚዳንት ትራምፕ መጀመሪያ በወሰኑት ውሳኔ ቀጥለዋል። በዚህ ምክንያት ነው ጀስቲን ትሩዶ አሜሪካ ለረጅም ጊዜ ወዳጇ፣ ጓደኛዋ፣ አጋሯ የሆነችው ካናዳ ላይ የንግድ ጦርነት ከፍታለች። ከራሻ ጋር ትብብር ለመፍጠር ውሸታውን አረመኔ ጨፍጫፊውን ወይም ነፍሰ ገዳዩን ፑቲን እየተለማመጠች ነው ካናዳ ላይ ይህንን እየፈጸመች ያለችው የሚል ንግግር ተናግረዋል። ከወር በፊትም ጀስቲን ትሩዶ ንግግር ሲያደርጉ የአሜሪካና የካናዳን ጠንካራ ግንኙነት ታሪካዊ ትስስር በማንሳት ለካናዳውያን ንግግር አድርገዋል። አሜሪካውያንም ደግሞ እኛ ወዳጅነታችን አለ፣ ይህ ግን ይሄ ሁሉ ውሳኔ ካናዳ የምትወስነው በፕሬዝዳንታችሁ በትራምፕ ምክንያት ነው ብለው ተናግረዋል። ዛሬም ደግመውታል። ብዙ ነገሮች በዝርዝር ተናግረዋል። በፈረንሳይኛም በእንግሊዘኛም ተናግረዋል። እንደምታውቁት ኪውቤክ የመሳሰሉ ትልልቅ ከተሞች፣ ግዛቶች ፈረንሳይኛ ተናጋሪ አለ በካናዳ ውስጥ። ለነሱ በፈረንሳይኛ ተናግረዋል። ጀስቲን ትሩዶ ምን አሉ? የእሳቸውን ንግግር አስከትላለሁ። Make that make sense. Canadians are reasonable and we are polite, but we will not back down from a fight. Not when our country and the well-being of everyone in it is at stake. At the moment, the U.S. tariffs came into effect in the early hours of this morning, and so did the Canadian response. Canada will be implementing 25% tariffs against $155 billion worth of American goods, starting with tariffs on $30 billion worth of goods immediately, and tariffs on the remaining $125 billion of American products in 21 days' time. Encore aujourd'hui, on se voit. Make that make sense. Canadians are reasonable and we are polite, but we will not back down from a fight. Not when our country and the well-being of everyone in it is at stake. At the moment, the U.S. tariffs came into effect in the early hours of this morning, and so did the Canadian response. Canada will be implementing 25% tariffs against $155 billion worth of American goods, starting with tariffs on $30 billion worth of goods immediately, and tariffs on the remaining $125 billion of American products in 21 days' time. ጀስቲን ትሩዶ በትናንትናው ዕለት በአሜሪካ ከወር በፊት ትራምፕ ያወጁት የታሪፍ ጉዳይ 25%፣ እኛ ካናዳውያን ትሁት ነን፣ ምክንያታዊ ነን፣ ነገር ግን ምንንበረከክ አይደለንም። አሜሪካ ይህንን 25% ታሪፍ ጥላብናለች፣ እኛ ደግሞ ያው አይኑን የወጋ አይኑን አይነት ማች ለማድረግ አሜሪካ ባለችው ልክ እነሱም ታሪፍ እንደሚያደርጉ ተናግረዋል። ለምሳሌ አንድ የተናገሩት $155 ቢሊዮን የሚያወጣ የአሜሪካ ወደ ካናዳ የምትልከው እቃዎች ላይ 25%። እንግዲህ ኤፕሪል ላይ ነው ይሄ ብለዋል። የሚቀጥለው ወር እሳቸው በስልጣን አይኖሩም በዛ ጊዜ። ሆኖም ግን ይሄ ነገር ያው አይኑን የወጋ አይኑን አይነት ሂደት ለካናዳ ያዋጣትም፣ እነሱ በጨመሩት እጥፍ እኛ ታሪፉን እንጨምራለን ነው የሚሉት ትራምፕ። ይሄ ጉዳይ ብቻ አይደለም ካናዳን ያስቆጣው። እንደምታውቁት ባለፈው ወር ወደ ስልጣን በመጡበት ማግስት የተናገሩት ካናዳ እንደውም 51ኛ ግዛታችን ብትሆን ይሻላታል ብለዋል። ያ ብዙ ካናዳውያንን አስቆጥቷል። ከዛ ጊዜ ወዲህ የአሜሪካ እቃዎች የሚገዛ ካናዳዊ ቁጥር እየቀነሰ ነው። በአሜሪካና በካናዳ ድንበር ላይ የሚገቡና የሚወጡ መኪኖች ቁጥር እየቀነሰ ነው። በተለይ ካናዳውያን ወደ አሜሪካ መምጣት
አቁመዋል። የሁለቱ ሀገር የቱሪዝም የንግድ ግንኙነት በአጠቃላይ ሁሉ ነገር ግንኙነታቸው በጣም ጠንካራ ነው። ከዚህ ከንግድ ግንኙነቱ ውጪ በራሻና ቻይና በካናዳ ዙሪያ ባሉ ውሃዎች ላይ ባህር ላይ የጦር መርከቦችን የስለላ መርከቦችን የማስጠጋት መረጃዎች አሉ። ይሄ ነገር ለአሜሪካ በጣም አስፈላጊ ነው። ካናዳ ደግሞ የአሜሪካን ወታደራዊ እገዛ ከለላ የሚያስፈልጋት ሀገር ናት። በፖፑሌሽንም በሚሊተሪ ኃይልም በብዙ ነገር አሁን ራሱ ትራምፕ ያመጡት ታሪፍ ካናዳዎች ማች ለማድረግ እንደማይንበረከኩ ለማሳየት ቢሞክሩም ካናዳውያን ላይ የሚያመጣው ተጽዕኖ እንዳለ እሳቸውም በግልጽ ተናግረዋል። ካናዳውያን ተዘጋጁ፣ ፈተና ነው፣ ግን እዚች ምድር ላይ የሚኖር ማንኛውንም ሰው እንከላከላለን። ይሄ የትራምፕ ውሳኔ 51ኛ ግዛት ካናዳን ለማድረግ መጀመሪያ ካናዳን ማፍረክረክ እዛ ውስጥ ለመክተት የተወሰነ ወይም የተካሄደ ትራምፕ እየወሰዱት ያለው ውሳኔ ለዚህ አካሄድ ነው፣ እንዲመቻቸው ነው፣ ካናዳን ለማንበርከክ ነው የሚሉት። ምክንያቱም ካናዳ ኢኮኖሚዋ ሲንኮታኮት አማራጭ ታጣና አሜሪካ ጥገኛ እንድትሆን ያስገድዳታል ነው። ንግግራቸው ረጅም ነው። የተወሰነውን አስደምጣችኋለሁ። ከ14 ደቂቃ አካባቢ ነው ንግግር ያደረጉት ጀስቲን ትሩዶ። Encore aujourd'hui, on se voit forcé d'imposer des droits de douane de 25% to introduce 25% tariffs on $155 billion directly to the American people. We don't want this. We want to work with you as a friend and ally. And we don't want to see you hurt either. But your government has chosen to do this to you. As of this morning, markets are down, and inflation is set to rise dramatically all across your country. አዎ ለአሜሪካ ህዝብ ነው የሚናገሩት። ትጎዳላችሁ። አሁን ዛሬ ማርኬቱ ራሱ የዎል ስትሪትን ብታየው በጣም ወርዷል። ኢንፍሌሽን ይኖራል፣ የዋጋ ግሽበት ብለዋል። ትክክል ነው። እሳቸውም ሀገራቸው የሚጎዳበትን መጠን ያውቁታል። ጀስቲን ትሩዶ ግን ይሄ የሆነው በእናንተ መንግስት ምክንያት ነው ይላሉ። ለአሜሪካ ህዝብ መልእክት ያስተላልፋሉ። Your government has chosen to put American jobs at risk at the thousands of workplaces that succeed because of materials from Canada or because of consumers in Canada or both. አዎ እንደምታውቁት ስራችሁ የስራ ራሱ ላይ አደጋ ይመጣል። ስራነት ይጨምራል። ምክንያቱም ከካናዳ ብዙ ነገር ነው የሚገባው አሜሪካ ሸማች ናት ከካናዳ ማለት ይቻላል። ከነዳጅ ጭምር 60% የአሜሪካ ነዳጅ ከካናዳ ነው የሚመጣው። ካናዳ ደግሞ 97% የነዳጅ ምርቷን ለአሜሪካ ነው የምትሸጠው። ነዳጁ ድፍድፉ መጥቶ ማጣሪያዎች እዚህ አሉ። ያ ብቻ አይደለም። ፓወር፣ ኢነርጂ፣ የመብራት ኤሌክትሪክ ኃይል ከካናዳ በርካታ ዊስኮንሲን፣ ኒውዮርክ፣ ሚቺጋን፣ ሚኒሶታ ሶስቱ ኒውዮርክ፣ ሚቺጋን፣ ሚኒሶታ እነዚህ ወደ 1.5 ሚሊዮን ህዝብ ከካናዳ ነው ኤሌክትሪክ ኃይል የሚያገኘው። አሉሚኒየም፣ እነዚህ ግብአት የሚባሉ የከርሰ ምድር ተፈጥሮ ሀብቶች ካናዳ አላት። አሜሪካ የጦርነቷ በስቷል። በዩክሬን ጋር ከአውሮፓውያን ጋር እንግዲህ ዩክሬን ጋር ከዜሌንስኪ ጋር ያደረጉት በጣም የሚያስጠላ የኦቫል ኦፊስ ቻይልዲሽ የህፃናት የሚመስል በቀጥታ ቴሌቪዥን የሚያሸማቅቅ እንዲህ አይነት ዲፕሎማሲያዊ ክስረት የታየበት
አውሮፓውያን ደግሞ ሁልጊዜ ከአሜሪካ ጎን የሚቆሙት ወዲያው ከዜሌንስኪ ጎን መቆማቸውን እንደሚረዱ ዩክሬንን ማሳየታቸው ይሄ አንድ ኪሳራ ነው። በተጓዳኝ ደግሞ ከቻይና ጋር አለ። ፑቲንን እየተለማመጡ ነው። ፑቲን እንግዲህ ጦርነቱ መቆሙ የሚጠቅመው ነገር አለ። ምክንያቱም የዩክሬን ጦርነት ዓለም ላይ የፈጠረው የኢኮኖሚ ቀውስ ቀላል አይደለም። ከኮቪድ በኋላ የመጣ ቀውስ የዩክሬን ቀውስ ነው። ለጦርነት የሚወጣው ገንዘብ ቀላል አይደለም። ከአሜሪካ ጭምር $100 ቢሊዮን ነው አሜሪካ የሰጠችው። አሜሪካ ከካናዳ የምታመጣቸው ምርቶች ብዙ ስለሆኑ ለዛ ነው ትሬድ ዴፊሲቱ። ምክንያቱም አሜሪካ ከምትሸጠው ይልቅ የምትገዛው ስለሚበዛ ባላንሱ ትሬድ ዴፊሲት ነው የሚያመጣው። ከቻይናም ጋር ከካናዳም ጋር ከሜክሲኮም ጋር ማች ነው የሚሉት። በታሪፍ ያንን ማስተካከል አለብን ነው የሚሉት። በአሜሪካ በኩል ሲታይ ልክ ሊመስል ይችላል በትራምፕ ያመጡት ሀሳብ። ሆኖም ግን ከነዚህ ከወዳጅ ሀገሮች ጋር መቋሰሉ ለአሜሪካ ሕዝብ ይጠቅማል ወይ? አሜሪካንን አይዞሌት አያረጋትም ወይ? ብቻኛ አያረጋትም ወይ? ወይስ ትራምፕ እንዳሰቡት ይህንን ያስገኛል ወይ? ይህንን እንመለከታለን። ትንሽ ትሩዶውን እንስማቸው። They've chosen to raise costs for American consumers on everyday essential items like groceries and gas, on major purchases like cars and homes, and everything in between. They've chosen to harm American national security, impeding access to the abundant critical minerals, energy, building materials, and fertilizers that we have and that the United States needs. እነዚህ እንግዲህ ማዳበሪያ ኮንስትራክሽን ለምሳሌ ጣውላ ምናምን የሚገባው ከካናዳ ነው። በእርግጥ አሁን ትራምፕ ፈርኒቸር ምኑ ከኖርዝ ካሮላይና የነበሩ እኔ ነጋዴ ያለው ዛይድ ነበረ የለም ብለዋል። ይሄ መመለስ አለበት። አምራቾቹ ከኛ ውጪ ሆነው የሚሸጡልን መቆም አለበት፣ መመለስ አለባቸው ብለዋል። ቲምበርም አሁን በጣም አሳሪ የሆነ አሜሪካ ውስጥ የአሜሪካ እንጨቶችን የጣውላ ምርት እንዳይመረት የፌደራል ሕጉ ጠንካራ ስለሆነ እሱን ፍሌክሲብል ለማድረግ እሱን ለማለስለስ ቶሎ ለማቅለል አቅልሎ ሰው ዛፍ ቆርጦ ጣውላ የሚያመርትባቸውን ለአምራች ኩባንያዎች በር የሚከፍት ነገር አደርጋለሁ። አሜሪካ በቂ የዛፍ ያላት ሀገር ናት። ጣውላ ማምረት የሚችል አቅም አላት ነው የሚሉት። እርግጥ መላው አሜሪካ ሲነዱ ቢውሉ ጫካ ነው ሀገሩ፣ መች ተነካ? ምክንያቱም አሜሪካ ኮንቲነንት ነው፣ ትልቅ ግዙፍ አህጉር ነው። የተፈጥሮ ሀብታቸውን ብዙ ጊዜ መንካት አይፈልጉም። ካናዳ ግን በሯን ከፍታለች። አሁንም አልበገር ባይነት ነው እንጂ የካናዳ የሚጎዱትን ያውቁታል ጀስቲን ትሩዶ። To grow and prosper. They've chosen to launch a trade war that will, first and foremost, harm American families. They've chosen to sabotage their own agenda that was supposed to usher in a new golden age for the United States. And they've chosen to undermine the incredible work we've done together to tackle the scourge that is fentanyl, a drug that must be wiped from the face of the earth. So on that point, let me be crystal clear. There is absolutely no justification or need whatsoever for these tariffs today. Wow. አሜሪካ የምትጎዳው ብዙ ነገር ነው። ፌንታኖል ሙሉ ለሙሉ ይሄ አደንዛዥ እጹን ቀንሰናል፣ ግን ይሄ ለታሪፍ ለመጨመር ምንም አይነት ፍትሃዊነት የለውም ነው የሚሉት። ይሄ ሁሉ አሻጥራቸው ነው። የነማ ትራምፕ ካናዳ ላይ እንዴት ነው በምን መልኩ ነው የሚገልጹት? The legal pretext your government is using to bring in these tariffs is that Canada is apparently unwilling to help in the fight against illegal fentanyl. Well, that is totally false. Let's look at the facts. Our border is already safe and secure.
Far less than 1% of fentanyl flows and less than 1% of illegal crossings into the United States comes from Canada. አዎ አሁን ምክንያት ያደረጉት ያደንዛዥ እጹ ይገባል የሚል ነው። በዚህ ነው ምክንያት የሚያደርገው ትራምፕ ወይም የአሜሪካ መንግስት። ሆኖም ግን ይሄ ወደ 1% ቀንሷል። ያደንዛዥ እጹም ኢሊጋል ክሮሲንግ ህገወጥ የሰው ዝውውር ወይም አቋርጦ የሚገባ ድንበር በ1% ቀንሷል። ስለዚህ ይሄ የሚሉት ነገር ውሸት ነው። ምክንያታዊነት ሊሰጣቸው አይችልም ነው የሚሉት። But we acted because we know we can always do better. We responded to concerns, including from the president, by implementing an ambitious $1.3 billion border plan. $1.3 billion ለቦርደር በዚች አንድ ወር ውስጥ ነው እንግዲህ ተወስኖ ይህንን ለማስቆም። ለምን ታሪፉን እንዲመጣባቸው አይፈልጉም? ለምን ካናዳውያን ይጎዳሉ? አሁን እንኳን በጣም ተጎድተዋል። የመኪና ምርት ራሱ እየቀነሰ ነው። አብዛኛው ብዙ አሜሪካ ካናዳ ውስጥ መኪና አምራች ኩባንያዎች አሉ። እነዛ ኩባንያዎች በዚህ ታሪፍ ምክንያት ለምን ያመርታሉ? የሁሉ ታሪፍ የሚከፍሉ ከሆነ ያ ደግሞ ምን ይጎዳል? ካናዳ ያለው ሰራተኛን ይጎዳል፣ ስራ አጥነትን ያመጣል። ይሄ ብቻ አይደለም። ካናዳ 97% ነዳጇን የምትሸጠው ለአሜሪካ ነው። ኦይል ላይ የሚሰሩ የኦይልን ጉዳይ እናውቃለን። እዚህ አሜሪካ እንኳን አላስካ፣ ሂውስተን፣ ዳኮታ ኦይል አምራች የሆኑ ስቴቶች የኦይል ዋጋ ሲወድቅ ሰራተኛ ወዲያው ሌኦፍ ነው የሚያደርጉት። ካናዳ 97% ነዳጇን በዓለም አራተኛ ናት በነዳጅ ምርት ካናዳ። ለአሜሪካ ከሸጠች አሜሪካ ታሪፍ ካናዳ ከጨመረች ከአሜሪካ ላይ ነዳጅ ዋጋ ይጨምራል፣ ምንም ጥርጥር የለውም። እንግዲህ የራሳችንን እንጠቀም እኛ የቴክሳስን ለምን አንጠቀምም የሚል የቴክሳስ ራሱ በተለይ ሳውዲ ወደ አሜሪካ የምትልከውን በርሜል ዓለም አቀፍ ገበያ ላይ የምታውለውን በመቀነሷ ዋጋ ኑሮ ነበር የምናስታውሰው ከኮቪድ በኋላ 22 መጀመሪያው ላይ እስከ $6 ገብቶ ነበር እዚህ እኛ ጋር። ሌላው ጋር ተውት። እኛ ጋር 5 በጣም ርካሽ የሚባል ቴክሳስ ግዛት ውስጥ ርካሽ ነው ነዳጅ በንጽጽር። አሁን $2 ከ20 ከ$30 ምንገዛው በጋለን ወደ 3.75 ሊትር ነው አንድ ጋለን። እሱ ምንገዛው $2 ከ30 $2 ከ40 ነው እዚህ። ያኔ $5 ምናምን ገብቶ ነበር። 30 ምናምን ብር የምሞላው 18 ጋለን ያኔ $70 ድረስ ደርሶ ነበር። አሁን ካናዳ ስትከለክል ዋጋው ይጨምራል። ልክ ሳውዲ ምርት አውቀው እየቀነሱ እንዳስወደዱት እዚህ ነዳጅ ይጨምራል፣ እዛ ሀገር ደግሞ ሰራተኛ ይጎዳል። ለምን? ኦይሉ ካልተሸጠ የኦይል ኩባንያ ወዲያው ሰራተኛ ነው ሌኦፍ የሚያደርገው። መኪና አምራቹም እንደዛ። ካናዳዎች የሚጎዱበት አለ። እንደ ሀገር ግዙፍ አሜሪካ በጣም ግዙፍ ነው። በተለያየ መልኩ ራሱን ሊደጉም የሚያስችል ኢኮኖሚ ያለው ሀገር ነው። ካናዳ ደግሞ ፖፑሌሽኑ ትንሽ ስለሆነ ህዝቡን ሊታደግ የሚችል መንግስት አላቸው። ግን ኢኮኖሚው በጣም ነው የሚጎዳው። ካናዳ ስራ አጥነት መጨመሩን እናስታውሳለን። በጣም ሁለት የተለያዩ ፕሮግራሞች አቅርቤ ነበረ። አንዱ ፕሮግራም እንደውም በካናዳ ውስጥ ባለው ስራ አጥነት ላይ ነው። እዛ ያሉ የምናውቃቸውም ወዳጆቻችን ስራ ማግኘት አስቸጋሪ እንደሆነ ሲናገሩ ሰምቻለሁ። ጀስቲን ትሩዶ ይህንን joint operations partnership supported by a $200 million investment between Canada's security and law enforcement agencies, a partnership that will enhance the coordination of information and intelligence in order to thwart specific American. Donald, in the over 8 years you and I have worked together. አሁን ለትራምፕ ነው መልእክት የሚያስተላልፉት። 8 ዓመት አብረን ሰርተናል፣ ብዙ ነገር ሰርተናል። That has created record jobs and growth in both of our countries. We've done big things together on the world stage, as Canada and the US have done together for decades, for generations. And now
We should be working together to ensure even greater prosperity for North Americans in a very uncertain and challenging world. Now, it's not in my habit to agree with the Wall Street Journal. But Donald, ይህን ስሙት። ምክንያቱም እኔ ልማድ አይደለም በዎል ስትሪት ጆርናል ያው ሚዲያ ነው። ዎል ስትሪት ጆርናል ብዙ ጊዜ የፋይናንስ ጉዳዮችን በጣም በመዘገብ የሚታወቅ ነው። ዎል ስትሪት ጆርናል ብዙ ጊዜ የዛ ደጋፊ አይደለሁም፣ ግን እዛ ላይ የተጻፈ አንድ የታተመ ጽሑፍ አለ፣ አርቲክል አለ። እዛ ላይ የአሜሪካን የትራምፕን ታሪፍ መጨመር ካናዳ ላይ ያስቀመጡት ቃል አለ። እሱን ይጠቀማል ጀስቲን ትሩዶ to ensure even greater prosperity for North Americans in a very uncertain and challenging world. Now, it's not in my habit to agree with the Wall Street Journal, but Donald, they point out that even though you're a very smart guy, this is a very dumb thing to do. This is a very dumb thing to do ነው ያሉት። ምክንያቱም ዎል ስትሪት ላይ የተጻፈ ነው። ዶናልድ ትራምፕ ስማርት ሰው ነው። በተለይ በንግድ ጉዳይ ላይ ዶናልድ ትራምፕ ረጅም ጊዜ ስለሰራው ፕሬዚዳንቱ ያው ብዙ የታክስ ማጭበርበሮች ምናምን ተከሰዋል ከዚህ በፊት ይታወቃል፣ ከሀብታቸውና ሀብታቸው ዙሪያ። ሆኖም ንግድን የሚያውቅ ሰው ነው ዶናልድ ትራምፕ ነው የሚሉት ጀስቲን ትሩዶ። ትራምፕ ስማርት ቢሆንም ይሄ ካናዳ ላይ የፈጸመው ነገር ዳም ቲንግ ቱ ዱ ነው። በአማርኛ ተርጉሜ አልናገረውም። ይሄንን ነው የተናገረው። ይሄ ደግሞ ብዙ የአሜሪካኖችን አስቆጥቷል። የአሜሪካ የኮሜርስ ሴክሬታሪ የንግድ ዋና ጸሐፊ የሆኑት ሉትኒክ ራሱ ይሄ እና በተለይ ከሳቸው ከትሩዶ በኋላ የተለያዩ የካናዳ ግዛት በተለይ እንደ ኦንታሪዮ ያሉ የኦንታሪዮ አገረ ገዢ ወይም ዋና መሪ የሆኑት ዳግ ፎርድ የተናገሩት ንግግር አለ። እነዚህ ነገሮች አይጠቅሙም፣ ጋብ አድርጉት፣ መሀል ላይ እንመጣለን፣ እንስማማለን እያሉ ነው አሜሪካኖችን በበኩላቸው። ለምሳሌ የዳግ ፎርድን ንግግር ኦንታሪዮ በጣም ከፍተኛ የኤሌክትሪክ ሰጪ ናት። ለነ ሚቺጋን፣ ኒውዮርክ እና ሚኒሶታ 1.5 ሚሊዮን የኤሌክትሪክ ተጠቃሚ አለ። ብዙ ነገር ከካናዳ አሜሪካ ለካናዳ የምትሸጣቸው አሉ። ለምሳሌ በርበን ውስኪዎች ኪንታኪ ነው የሚመረተው፣ ጃክ ዳንኤል ምናምን፣ ወይን፣ ሰልዘር ብዙ ምርቶች አሉ ልንጠቅሳቸው የምንችላቸው። እነዚህ ምርቶች ካናዳ ውስጥ ከፍተኛ ታሪፍ ተጨምሮባቸዋል። ካናዳውያን ደግሞ እንዳይገዙ ሸልፍ ላይ የካናዳ ምርቶች ላይ ባንዲራ የካናዳ እንዲሆን ተደርጓል፣ ይደረጋልም ተብሏል። ካናዳውያን እየመረጡ የካናዳን ምርቶች እንዲገዙ ቢራን ጨምሮ ማለት ነው። የካናዳ ቢራም አሜሪካ ይገባል። ቀላል አይደለም በሁለቱ ሀገራት በኩል የተከሰተው። ዳግ ፎርድ የተናገሩትን እስቲ እሱን ደግሞ ወደ እናንተ ላምጣውና የበለጠ ደግሞ የእሳቸው ያሉት ነገር ምን ያመጣል የሚለውን እናያለን። Politico that Ontario Premier Doug Ford threatened to shut off his province's electricity exports to the United States and block shipments of Ontario's high-grade nickel, which he said provides 50% of U.S. supplies. This is per the Globe and Mail. He added, if they want to try to annihilate Ontario, I will do anything, including cutting off their energy. This is energy to the United States, with a smile on his face. Wow. ይገርማል። አሁን አንድ ግዛት መሪ ናቸው ዳግ ፎርድ። ሸቶፍ ነው በቃ እንዘጋዋለን ነው። ታስታውሱ እንደሆነ በራሻ ስታስፈራራ ነበር። በተለይ አውሮፓ ህብረት፣ ኔቶ ቃል ኪዳን የሚባሉት ኔቶ ሀገራት እነሱ ራሻ ላይ ከፍተኛ ጫና በዩክሬን ጦርነት ሲያደርጉ እዛ ጣልቃ ሲገቡ
አብዛኛው ሀገራት እነ ኖርዌይ ምናምን ጋስ ናቹራል ጋስ በፓይፕ የሚሄደው ዩክሬን እንትንን ጨምሮ ማለት ነው ቱርክን ጨምሮ የሚጠቀሙት አብዛኛው ናቹራል ጋስ ከዛ ነው ጀርመን አጠፋዋለሁ በዛ ላይ ማጥፋትም ሁሉ ጀምሮ ነበር መቀነስ ኃይሉን መቀነስ በብርድ ወቅት ሆን ብሎ ያላቸው አቅምን ተጠቅመዋል ራሻዎች እና ፑቲን እኚህ አገረ ገዢ የሚሉትም ይሄንን ነው cutting off their energy with a smile on my በጣም በደስታ በቃ ያው ጉልበተኛ የጉልበት ፖለቲካ የሚያመጣው ይሄ ነው ጥበብ ያጣ ፖለቲካ ድርድር የሌለው እንቀጥለው ይሄ ዜናን With us now is the man, I guess, behind that smile, Doug Ford, the Premier of Ontario in Canada. Premier, thank you so much for being with us. Okay, what are your plans and how far are you willing to take it? Well, first of all, I have to tell you, Canadians love Americans. We love the U.S. It's one person that's causing these problems. I've talked to senators and congresspeople and governors, Republicans and Democrats. Not one of them agree with them. I've talked to business CEOs of the largest companies. They totally disagree with this. And President Trump ran on a mandate to lower costs, to create more jobs. This is going to do exactly the opposite. The auto sector, we buy over 400% more autos than Mexico, 200% more than anywhere in the world. And, you know, he put up a smoke screen, he keeps moving the goalposts. Well, the market is speaking loud and clear. The market is going to go downhill faster than the American bobsled team. And we're going to continue seeing in the U.S. plants close, assembly lines shut down. In the auto sector, they may last 5, maybe 8 days before the parts that go back and forth across the border 8 times. This is unnecessary, and we do have to retaliate. And I apologize to the American people. It's not you. It's your president that's causing this problem. We're the #1 customer in the world to the United States. We had a great relationship. I want to continue on with that relationship, but I will use every tool in our toolbox to send a message to President Trump that this is the wrong thing to do. When Warren Buffett comes out and says this is basically insanity, you have to listen to someone like Warren Buffett. So some of the thinking inside the administration. Are people nervous? Yeah, they're nervous because of President Trump. We have to make sure you have 2 choices here, folks. We roll over as a country and just let them run over us, or we fight like hell, like we've never fought before. I'm taking option 2. ሊረማመዱብን ሲፈልጉ እንዲረማመዱብን እንፈቅዳለን ወይስ በጋራ ይሄንን እንፋለማለን በግልጽ ነው የሁሉንም ንግግር ባቀርብላችሁ ጊዜ ይፈጃል በርካታ ዜናዎች አሉ ካናዳ 30 ቢሊየን የአሜሪካ ቁሳቁስ ወይም እቃዎች ላይ ታሪፍ እንደምትጨምር ተናግራለች በግልጽ ቀላል አይደለም ትራምፕ ያመጡት ነገር ብዙ የካናዳውያንን ቁጣ ያስነሳ ነው ካናዳውያንም የሚጎዱባቸው በርካታ ነገሮች አሉ መቼስ ሁሉ ነገር አልጋ ባልጋ አይሆንም አሜሪካኖቹም ይጎዳሉ ካናዳውያንም ይጎዳሉ ለዛ ነው ለሁለቱም ሀገር የሚያዋጣ አይደለም So if all this goes ahead, how soon will we feel the effects of this trade war? And what products will be hit the hardest? CTV's Jeremy Thompson has been looking into this angle for us today. He joins us live outside of the Loblaws in Ice District this evening. So, Jerry, you spoke with a top Alberta economist today about the immediate tariff impacts. How does he see this playing out? Yeah, Matt, I spoke with ATB chief economist Mark Parsons today about this, and he says basically any way you slice it, this is simply a devastating day for Alberta and Canada's economy. He says because the tariffs apply to everything, he believes Canadians and consumers will see prices rising virtually everywhere, and he also believes the tariffs could stick around well into next year. አያችሁ እስከሚቀጥለው አመት እንግዲህ ታሪፉ ጉዳይ ሊቆይ ይችላል ያው እሱም ጋዜጠኛውም ባለሙያ አናግሮ ነው በጣም በብዙ ነገሮች ላይ አልበርታ በነዳጅ ምርት የሚታወቅ ግዛት ነው
ብዙ ነገሮች ይጨምራሉ። ካናዳዎች ፍሎሪዳ የሚገባ ኦሬንጅ ጁስ አለ፣ እሱ ላይ የተለያዩ ምርቶች ላይ እነሱም ታሪፍ እንጨምራለን ብለዋል። አሜሪካ የምትገዛቸው ላይ ግን ካናዳውያንም አሁን የካናዳ ብሮድካስቲንግ ኮርፖሬሽን ዜና ነው መረጃ ነው ይሄ። Even on a weekday morning, the parking lot at this West End Costco is packed, and shoppers have more than groceries on the brain. Even before it was expensive, but I don't know how we are going to do like after when they apply like 25% tariffs on us. መጀመሪያውን ውድ ነው። እንዴት ነው የምንችለው? ገና ደግሞ ይሄ 5% ሲጨምር ኮስኮ የጅምላ እቃ አሜሪካ ውስጥ ካናዳ ውስጥ ያለ ትልቅ ኩባንያ ነው። የአሜሪካ ዋጋው ውድ ነው። መጀመሪያው ነው። እንዴት ልንችለው ነው? ሰው የኔ ሀገር ኢትዮጵያ ይሄ ሁሉ ኑሮ እየተወደደ ገዢ ስርዓትን የምንናገርበት አቅምም የለም። ግን በዚህ ሁሉ ኑሮ ውስጥ እየታገለ ህዝብ ይኖራል። አሜሪካ ትንሽ ነገር ኮሽ ሲል እዚህ ሀገር የተመለከትኩት በኮቪድም ጊዜ ኮቪድ መጣ ተብሎ አንድ ሰው ስንት የሶፍት እሽግ ኮስኮ እንግዲህ ጅምላ ነው የሚሸጠው ብያቸዋለሁ። አንድ ሰው ነዋሪ እኮ ነው ሶፍት። በኋላ ላይ ኮስኮ ከአንድ በላይ መግዛት አይቻልም ብሎ ምልክት አደረገ። ለመክፈልም ሲኬድ ከአንድ በላይ ከሆነ ጭማሪ ያዙት ይመለሳል። ውሃም እንደዛው ስግብግብግብ ይላል። ሰው ይደነግጣል፣ ምክንያቱም ይፈራል። የሆነ አውሎ ነፋስም ይመጣል ከተባለ ዝግጅት ነው። በአንድ በኩል መዘጋጀት ነው፣ በሌላ በኩል ደግሞ መደንገጥ አለ። መኖር የሚወደድበት ያው የሚኖርበት ሀገር ስለሆነ ካናዳም እንስማቸው። Like last night, even at curling, we're all like, "Oh God, tomorrow's the day," and everyone's like, "Oh, tomorrow's the day. It's doomsday," and I'm like, "Yeah, I'm gonna go get a few things." No one we spoke. ዋጋ ሳይጨምር ታውቃላችሁ አይደል? እኛ ሀገር ነዳጅ ነገ ሊጨምር ነው የሚል ወሬ አለች። ሁልጊዜ በወር አለች አይደል? ያቺ ቀን ነዳጅ ማደያዎችም ነዳጃቸውን የሚደብቁበት የጭካኔ ቀን አለች። ስለዚህ ታክሲ የሚነዳ በጣም መኪናውን የሚጠቀም ሰው ቶሎ ከዛች ከመጨመሯ ቀን በፊት መቼስ ሞልቶ ያቺን ብር ሴቭ ለማድረግ ሁሉም ሙሉ ያደርጋል። ቀድሞ ሞልቶ ያስቀምጣል። አንዳንዱ በበርሜል ሁሉ ሞልቶ ያስቀምጣል። አሁን ታሪፉ ነገ ነው። ለዚህ ወደ ሩጫ ወደ ተለያየ ግሮሰሪ ከወተት ከማር ከምን ሁሉ ነገር ለጥቂት ጊዜ ያቺ ወጪ ለማዳን ማለት ነው። ቀላል የንግድ ጦርነት አይደለም። ካናዳ 51ኛ ግዛት ትሁን የሚለው የትራምፕ ንግግር በጣም አስቆጥቷቸዋል። ይሄ ደንበኞቹን ትንሽ ላሰማችሁ። prices from America's newly imposed 25% tariffs, but they expect that will change. Some of the stuff that is American, I'm like, I better get it now while it's cheap. We're anticipating the prices are going to keep going up. Yeah. And there might be a lack. Right? We don't know what's going to happen as more people are sourcing out Canadian and Mexican products. Prepare for the worst and hope for the best, I suppose. Obviously, the longer they last, the greater the impact will be. ATB's chief economist. ብዙ ነው። በቆየ ቁጥር ይሄ ውዝግብ ካናዳን ይጎዳል። አሜሪካንንም የሚጎዳውን ምን ይሆናል? እዚህ የምንኖር ሰዎች ለምን ከካናዳ የሚመጣ ብዙ ምርት አለ። አሁን ካናዳዎች የሜክሲኮና የካናዳ ምርት ብቻ ለመግዛት ጥረት እያደረጉ ነው። ግን 51ኛ ግዛት የምትለዋ ቀላል ንግግር አይደለችም። የትራምፕ ያ ንግግር ብዙ ቁጣ አስነስቷል። ትሩዶ በንግግራቸውም ይህን አንስተዋል። እንግዲህ አኔክስ ለማድረግ የሚል ንግግር መናገራቸው ይታወሳል። የእሳቸውን ንግግር ካገኘሁት አመጣዋለሁ። ምክንያቱም ለካናዳውያን ትልቅ ትርጉም አለ። We two friends fighting is exactly what our opponents around the world want to see. And now, to my fellow Canadians, I won't sugarcoat it. This is going to be tough, even though we're all going to pull together, because that's what we do. We will use every tool at our disposal so Canadian workers and businesses can weather this storm. From expanding EI benefits and making them more flexible to providing direct support.
እንደዚህ አልቀባባውም ነው ያሉት። ያው ሹገር ኮት አለሳማምረውም። ፈተናችን ከባድ ነው፣ ግን በዚህ ጊዜ አብረን አንድ መሆን የሚገባን ጊዜ ነው። የካናዳ መንግስት ያለውን አቅም ሁሉ አሟጦ ካናዳውያንን ለማዳን ይጥራል ነው የሚሉት። To businesses, we will be there as needed to help. አለን አለን። No matter how long this lasts, no matter what the cost, the federal government and other orders of government will be there for you. We will defend Canadian jobs. We will take measures to prevent predatory behavior that threatens Canadian companies because of the impacts of this trade war, leaving them open to takeovers. We will relentlessly fight to protect our economy. We will stand up for Canadians every single second of every single day because this country is worth fighting for. በንግድ ውስጥም ያሉትን በስራም ላይ ያላችሁ ስራችሁን እንዳታጡ፣ ንግዳችሁም እንዳይጎዳ፣ ትልልቅ ኩባንያዎች እንዲፈርሱ እንዲወድቁ በሚደረገው ጥረት ላይ ከነሱ ጎን ከሁላችሁም ጎን በእያንዳንዷ ሰከንድ በየቀኑ ከጎናችሁ ነን። የካናዳ ፌደራል መንግስቱም ሆነ በየክልሉ በየግዛቱ እያንዳንዱ በመንግስት መዋቅር ባሉ ውስጥ በሙሉ ከካናዳውያን ጎን እንሆናለን። ምክንያቱም እቺ ሀገር ሊታገሉላት ሊዋደቁላት የሚገባ ሀገር ስለሆነች ነው ያሉት። ቀላል ንግግር አይደለም ይሄ። በአሜሪካና ካናዳ መሀል ይሄ ይከሰታል ተብሎ ከ2-3 ዓመት በፊት ቢነገር ኖሮ ከትራምፕ በፊት ያኔም ራሱ ቢነገር አይታመንም። እዚህ ነው ደግሞ ኤስካሌት አድርጎ በጣም ተጋግሎ እዚህ ይደርሳል ብሎ ማሰብ ከባድ ነው። በጣም የሚያሳዝን ነው ለሁለቱ ሀገራት ህዝብ። Les derniers mois I saw you change home. Defending our great nation. Canadians of different backgrounds, who speak different languages, have different religions. But, you know, when it comes time to defending our country, we speak with a single voice and walk hand in hand. In spite of all, Canadians will always be relying on each other. Now, we've been through tough spots before. But every time we've faced long odds and seemingly insurmountable obstacles, we've not only survived, we've emerged stronger than ever. Because when it comes to defending our great nation, there is no price we all aren't willing to pay. And today is no different. በቃ ይገርማል። በጣም ይገርማል። አሜሪካ ያለችበት ከባድ ጊዜ ነው። ይሄ ጊዜ ለሁለቱ ሀገራት ብቻ አይደለም የሚተርፈው፣ ኦሱ ለዓለም ኢኮኖሚ ይተርፋል። ቻይና ይቀጥላል፣ ሩሲያ አለ፣ የዩክሬን ጉዳይ አለ። እነዚህ ነገሮች እዚህ ሀገር ውስጥ ደግሞ የሚወስዷቸው እርምጃዎች ዶጅ በኤለን መስክ የሚወሰደው እርምጃ እነዚህ ሁሉ ተደማምረው አሜሪካንን ወዴት ይወስዷታል? ዓለምንም ጭምር። ይሄ አስደንጋጭ ጉዳይ ነው። ትራምፕ እንግዲህ የተናገሩት አለ ከዚህ በፊት Tell it like it is this evening in what will be his first address to both chambers of Congress since returning to the presidency. These speeches tend to have a theme, and tonight's is no different. The White House says the theme tonight is, quote, the renewal of the American dream. Ahead of the speech, though, stock market took a dive for the second day in a row because investors yesterday feared and today saw the president's new tariffs imposed on Canada, Mexico, and China. However, after the markets closed today, Commerce Secretary Howard Lutnick said the president could reduce the tariffs imposed on Canada and Mexico by some amount as early as tomorrow. Unclear by how much and if that will actually happen, but it was promised, or at least hinted at, by the Commerce Secretary. Meanwhile, in Europe, Ukrainian President Volodymyr Zelensky said he wants to end the war with Russia. He'd do it. Merci beaucoup, mes amis.
ይሄው ነው በሚገርም ሁኔታ የአሜሪካና የካናዳ ጉዳይ ምን ያህል የንግዱን ሁኔታ እየጎዳው እንደሆነ በግልጽ ታይቷል። ምክንያቱም ኢንቨስተር ሁሉ ጊዜ ሀብታም ከሁኔታ ጋር ነው የሚሄደው። ሪስክ መውሰድ አይፈልግም። አደጋ ውስጥ የሚከተው ከሆነ መኪናውን አምርቶ መሸጥ የማይችል ከሆነ ወይ ማትረፍ የማይችል ከሆነ ይሄን ሁሉ ግብር የሚጣልበት ከሆነ ለምን ያመርታል? ግልጽ ነው። ኢኮኖሚው በግልጽ የሚናገረው ነው። ተመልካቾቻችን የካናዳና የአሜሪካንን ሁኔታ ነው ለመዳሰስ የሞከርኩት። ካናዳ ከዚህ በፊት አሜሪካ ውስጥ ትልቅ ሰጣ ገባ ውስጥ የገባችው በአሜሪካ ሲቪል ዋር ሬቮሉሽነሪ ዋር በአብዮቱ ጦርነት ጊዜ ነው። በ1812 እስከ 1815 አሜሪካ ካናዳን ወራለች። በዛ ጊዜ በተለይ በናያግራ ፎል አካባቢ የተደረገው ጦርነት ከባድ ጦርነት ነው። በካናዳ በኩል እንግሊዞች፣ ፈረንሳይም ጭምር ነበሩ። አሜሪካውያን ከፍተኛ ውጊያ አድርገዋል። ሴኔቱም ኮንግረሱም በጋራ ወስነው ነው ጦርነት ውስጥ የገቡት። እስከ 1815 ካናዳዎች በጣም ሬዚስት አድርገው ተቋቁመውት ጦርነቱን በ1814 ገንት ላይ በተደረገው ድርድር ቤልጂየም ውስጥ ማለት ነው ሁለቱ ሀገራት ጦርነት ሊቆም ችሏል። በወቅቱ በርካታ ቁስለኞች ነበሩ። በአሜሪካ በኩል ከፍተኛ የወታደራዊ ቁጥር ቢኖርም ጦርነቱ ላይ በጣም ደካማ የሆነ ውሳኔዎች ወስነዋል ነው የሚለው። ታሪክን ወደ ኋላ ሄደን ስናይ በአሜሪካ በኩል የሞቱ 2700 ወታደሮች፣ በካናዳ በኩል 2200 ወታደሮች ሞተዋል። ያሰለፏቸውን ቁጥር ስናይ ነው በወቅቱ አሜሪካ እስከ መጨረሻው ድረስ ሲጀምር 5200 ጦር ነው የነበራት። በኋላ 48160 ወታደሮችን አሰልፋ ነበር። 35800 ወታደሮችን 7500 ጦርነቱ ሲጀመር፣ ካናዳ ደግሞ ሲጀመር 5200 በኋላ 48 ደርሳ ነበረ። አጠቃላይ ግን አሜሪካ ሬንጀሩ ሚሊሻውን ጨምሮ 458000 ነበሩ። ይሄ ሁሉ ተደምሮ ግን ጦርነቱ ሲያልቅ በአሜሪካ በኩል ነው በሬሾ ደረጃ ስናይ ብዙ የሞተባት 2700 ኮምባት ቀጥታ ፍልሚያ ላይ ውጊያ ላይ የሞቱ በህመም አሉ። አጠቃላይ በብዙ ሁኔታዎች ወደ 10000 ሞቶባታል። ካናዳ ደግሞ 2200 እዛው አውደ ውጊያ ላይ 5200 በተለያዩ በሽታዎች በኋላ ላይ አጠቃላይ ከዚህ ከጦርነቱ ጋር በተያያዘ ምክንያት ያው ቁስለኛው ምኑም ሲሞት የካናዳ 15000 ደርሷል ማለት ነው። ይህ ጦርነት ነው በሁለቱ መካከል የተደረገው። ዓላማው ግን ከፊሉን ካናዳ ለመጠቅለል ወይም አጠቃላይ ሙሉ ካናዳን ወደ አሜሪካ ግዛት ውስጥ ለመክተት የተደረገ ጦርነት ነው። ታሪኩን ወደ ኋላ ሄደን ስናየው ተመልካቾቻችን ስለተከታተላችሁኝ ከልብ አመሰግናለሁ። በስልክ ቁጥር 5126774634 ላይ በርካታ ከኢሚግሬሽን ጉዳዮች ላይ የዲያስፖራውን ጉዳይ በተመለከተ ታሪካችሁን ደውላችሁ የምታካፍሉኝ በእምነት ከልብ ነው ማመሰግናችሁ። በጣም የሚያሳዝኑ የዲያስፖራው ታሪክ አለ። እንዲሁ ስለማንነጋገር እርስ በርስ ስለማንረዳዳ ነው እንጂ ሁላችንም በውስጣችን የደበቅነው የስደተኝነት ጉዳይ አለ። ብዙ ጊዜ ስለ አረብ ሀገር ነው የሚወራው። አረብ ሀገር እንዲሆነ ከፎቅ ተወርውራ ምናምን ነው የሚባለው። እዚህ ሀገር ግን መጥተው የሚሰቃይ ብዙ ሰው ነው ያለው። ብዙ ችግር አለ። አሁን በዚህ ወቅት እንኳን በዚች ጉዳይ እንኳን አሜሪካ ውስጥ ጉዳያቸው ሪጀክት ተደርጎ በካናዳ አቋርጠው ገብተው ካናዳ ወረቀት ያገኙ ሰዎች አሁን ሰግተው ደውለውልኛል። መምጣት እንችላለን ወይ? አሜሪካ እኮ እንመጣ ነበረ። በእርግጥ ስንመጣ ለብቻ ተወስደን ተፈትሸናል። በዲሲ አየር ማረፊያ ስንገባ አሁን ደግሞ በዚህ ምክንያት ሌላ ነገር ሲቲዝን የሆኑ ካናዳውያንን የሚነካ ነገር የለም።
የኢሚግሬሽን ውሳኔ ጉዳይ ግን በወቅቱ አሜሪካ እምቢ ብላ ቤት በኩል ሄዶ ነው ሰውየው ካናዳ ወረቀት ያገኘው። ለምን የሰውየው ሙሉ ስም ሲገባ የአሜሪካ ዳታ ላይ ይወጣል። የሰውዬ ሪጀክት ተብሏል፣ ከአሜሪካ እንዲወጣ ተብሏል። እንዴት ነው ካናዳ ገብቶ ወረቀት አግኝቶ ደግሞ እንደገና የመጣው የሚለው በዛ ምክንያት ኤርፖርት ሲገባ አየር ማረፊያ ሊጠየቅ ይችላል። ካናዳዊ ግን ስለሆነ እዛ ሰውዬ ላይ የሚወሰድ ውሳኔ አይኖርም። ካናዳ መኖሪያ ፈቃድም ትስተው ዜጋም ይሁን አሜሪካኖች ያንን የመጠየቅ መብት የላቸውም። አገሬ አትግባ ሊሉ ይችላሉ በዛ ጉዳይ ላይ። ሆኖም ግን ዜጋ የሆነ ሰው ጋር አሜሪካ ይሄ የለም። ግን አሁን በዚህ በንግዱ ጦርነት ላይ ካናዳውያን ራሱ ወደ አሜሪካ ተጉዛችሁ ዱዲ እንዳታወጡ ሳንቲማችሁን ለመዝናናትም ለምንም ሁሉ ወጪያችሁን እዚያው ሀገር አድርጉ የሚል ምክር ተሰጥቷል። ከ1812 በኋላ 2025 ላይ አሜሪካ ካናዳን 51ኛ ግዛት የሚል ቀቢጸ ተስፋ ነው ወይስ ይሄ ነገር ወዳልተፈለገ የመሳሪያ ጦርነት ይከታቸዋል? ባይሆን ጥሩ ነው። መረጃውን ያካፈልኳችሁ ከተለያዩ ሚዲያዎች ነው። አሜሪካም ከካናዳ ሚዲያ መረጃውን ተካፍላችሁ ደግሞ የራሳችሁን አስተያየት መስጠት ትችላላችሁ። እስካሁን አብራችሁን ስለቆያችሁ ከልብ አመሰግናለሁ። ካሳሁን ይልማ ነበርኩ። ጤና ይስጥልኝ።